መንግስት ደፍሮ ክልሎችን ሊያፈርስ ሲሆን አዲሱ አወቃቀር ምን ይመስላል? የኢትዮጵያ ችግር ለረጅም ጊዜ ሲያጨቃጭቅ ቆይቷል። በመፍትሄው ላይ ብቻ ሳይሆን በችግሩም ሲያጨቃጭቀን ኑሯል። አንዳንዶች የኢትዮጵያ ችግር አመሰራረቷ ነው ይላሉ። እንዲህ የሚሉት እንበታተንና የራሳችን ሀገርን ወደሚል አስደንጋጭ አቋም ያላቸው ጽንፍ የረገጡ ብሔርተኞች ናቸው። ላለፉት 30 እና 40 ዓመታት ሲቀነቀን ቆይቷል። አመሰራረቷ ነው የሚለው አመክንዮ ሌሎች ሀገራት እንዴት እንደተመሰረቱ ብዙ መረጃ የሌለው ሰው ንግግር ነው። እናም ይሄ ትክክል አይደለም። ሌላው የኢትዮጵያ ችግር ነው ሲባል የኖረው የምትከተል የዘር ፌዴራሊዝም ነው። በዚህ የሚስማሙም የማይስማሙም አሉ። የኢህአደግ መንግስትም ይህን አይቀበልም ነበር። ያኔ ኢህአደግ አሁን ያለው ስርዓት እንከን የለውም የሚል ነበር። አሁን ግን በችግሩ ዙሪያ መግባባት ላይ የተደረሰ ይመስላል። እሱም የኢትዮጵያ ችግር የዘር ፌዴራሊዝሙና በሐሰት ትርክት የተወለደ የጥላቻ ፖለቲካ ነው የሚል ሆኗል። ይህ አቋም ደግሞ የመንግስት አቋም መስሏል። በሀገራዊ ምክክር ኮሚሽኑ አማካኝነት መንግስትና የፌዴራል ጸጥታ ኃይሎች አሁን ያለው አወቃቀር ለመቀየር አጀንዳ ማስገባታቸው እንደ ትልቅ ክስተት እየታየ ይገኛል። ይህ ተግባራዊ የሚሆን ከሆነ በኢትዮጵያ ውስጥ ምናልባትም በታሪክ ውስጥ ከታዩ ታላላቅ ሀገራዊ ለውጦች መካከል አንደኛው ሊሆን ይችላል። ለመሆኑ መንግስት ደፍሮ ክልሎችን አፍርሶ በመልክዓ ምድራዊ አቀማመጥ መልሶ ያዋቅር ይሆን? ምን ችግር ሊያጋጥመው ይችላል? አብራችሁን ቆዩ። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታ እና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍለው የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 በፌዴራላዊ የመንግስት አወቃቀር ስርዓት እንደምትመራ በህገ መንግስቱ የደነገገች ኢትዮጵያ ከንጉሱ የአስተዳደር ዘመን የጠቅላይ ግዛት እስከ ኢህአዴግ ክልል ድረስ ለአስተዳደሮች ያመች ዘንድ ከፍ ዝቅ ሲል የከረመ ቁጥር ያለው የአስተዳደር አወቃቀርን አራምዳለች። በአፄ ኃይለ ሥላሴና በደርግ ዘመን መልክዓ ምድራዊ አወቃቀርን ትከተል ነበር። ኢህአዴግ ከገባ በኋላ ግን የዘር ፌዴራሊዝሙ የመንግስት ስርዓት በመሆን ቋንቋን መሰረት ያደረገ የክልል አወቃቀር ተፈጥሯል። ይሄ የክልል አወቃቀር በውስጡ በያዘው ዞኖች ሳይቀር በዚሁ በቋንቋ መሰረት በመከለሉ ያለፉትን ዓመታት ያላበራ ግጭት ተፈጥሯል። ሶማሌና ኦሮሚያ ድንበር፣ ትግራይና የፌዴራሉ መንግስት፣ አፋርና ሶማሌ፣ ጉጂና ቦረና፣ አገውና ጉሙዝ ወይም ጉሙዝና አማራ፣ የኦሮሞ ልዩ ዞንና የአማራ ሸዋ በርካታ ግጭቶች ተፈጥረዋል። ብሔርተኝነት በመሰረቱ የሰው ልጅ ወደ አውሬነት የሚለውጥ ስርዓት ነው ይሉታል። በዓለም ላይ ትላልቅ እልቂት ያደረሱት በዘር የተነሱና የተደራጁ ሰዎች ናቸው ነው የሚባለው። አዶልፍ ሂትለር ለጦርነት ጥማቱን ለማርካት የጀርመንን ህዝብ የተለየ ህዝብ አድርጎ ማቅረብ ነበረበት። ሂትለር እናንተ የጀርመን ህዝቦች የአርያን ዘሮች እያለ ይሸነግል ነበር። ሰዎች በባህሪያችን ብልህ መሆናችን ያክል ጅልነትም አያጣንምና አንድ አውሬነት የተናወተው ግለሰብ የአካባቢ ጉዳይ አንስቶ በቀላሉ የሚነዳን አይነቶች ነን። ሁኔታዎች ስህተት መሆናቸውን የምንረዳውና የምናውቀው ከበርካታ የሰው እልቂት በኋላ ነገሩ ዘግኖ ወደ አእምሯችን ተመልሶ ስነቃ ነው። ለሁለተኛ የዓለም ጦርነት እልቂት አዶልፍ ሂትለር ጀርመን ሆይ አንተ እኮ የአርያን ዘር ነህ ብሎ ነበር የዓለምን ጥፋት እሳት የለኮሰው። ሙሶሎኒም ለጣሊያን ህዝብ ኢትዮጵያ መውረድ እንዳለበት ለማሳመን የታላቋ ሮማ ህዝብ ሆይ የምትለዋን የዘረኝነት ቃል መጠቀም በቂው ነበር። ከዚህ ቅስቀሳ በኋላ የሚከተል እልቂት ሆነ። ኢትዮጵያ እንደምትከተለው አደገኛ የዘር ፖለቲካ እስካሁን ድረስ እንደ ሀገር መቀጠሏ ለአንዳንዶች ተአምር ይመስላል። ምናልባት እንደ ሀገር ልትቀጥል የቻለችውም ጥንታዊት ሀገር መሆኗ ህዝቡ እንደ ክፍፍሉ ሳይሆን ተዋዶ የሚኖር በመሆኑ ነው። ኢትዮጵያ ውስጥ የቋንቋ እንጂ የዘር ልዩነት የለም። አማራና ትግራይ፣ ኦሮሞና ጉራጌ፣ አደሬና ሌሎች በዘር አንድ ናቸው። በመልክ አይቶ መለየትም ሆነ መከፋፈል አይቻልም። አንድ ዘር ያላቸው ህዝቦች በተለያየ ምክንያት የተለያዩ ቋንቋ ሊናገሩ ይችላሉ። ስለዚህ ኢትዮጵያ ውስጥ ያለው ፌዴራሊዝም የዘር ሳይሆን የቋንቋ ፌዴራሊዝም ነው ማለት ይቻላል። አሁን ላይ ታዲያ ኢትዮጵያን ለመቀየር በመንግስት ደረጃ ቅድመ መያዟም ብዙዎችን አስገርሟል። በተለይ አጀንዳውን የሀገሪቱ የጸጥታ ኃይሎች መያዝ ደግሞ በዘር ፌዴራሊዝሙ ተስፋ ለቆረጡት ተስፋ ሆኗል። በነገራችን ላይ አሁን ያሉት ጦርነቶች ስርዓት ወለድ ናቸው። የትግራዩ ከመጀመሪያ የሚታወቅ ነው። የህወሓት የፖለቲካ አጀንዳ ይታወቃል። የብሔርተኝነቱ ዋና መሰረት ህወሓት ነው። አሁን ያለውን ስርዓት በበላይነት የሚመራውም ህወሓት ኢህአዴግ ነው። ህወሓት መጀመሪያ ለትግል የተነሳው ለሀገርነት ቢሆንም በኋላ ሐሳቡን ቀይሯል። አሁን ከመሃል ፖለቲካው ሲገባ በርካታ የህወሓት ሰዎች የመገንጠል ሐሳብ እያቀነቀኑ ያለውም ለዚሁ ይመስላል። 4 ኪሎ ያለው መንግስት ህወሓትን ከመሃል ሲገፋ አስተሳሰቡና ስርዓቱ መቀየር አለበት የሚል ጉትጎታ ነበረ። አሁን ላይ በምክክር ኮሚሽኑ ይህን ለማድረግ መወሰኑም ታውቋል። አሁን ያለው መንግስት ክልሎችን ላፈርስ ቢል ምን ሊገጥመው ይችላል? አገራዊ መግባባት ካልተፈጠረና ሁሉም ካልተስማማ በስተቀር
ክልሎችን በቀላሉ ማፍረስ ይቻላል ተብሎ አይታሰብም። የዘር ፌዴራሊዝሙ እንጀራ የሆናቸው ባለስልጣናትም ፖለቲከኞችም አሉና ነው። አንዲት ሀገር የዘር አወቃቀርን ተወች ማለት ስልጣን የሚገኘው በብሔር ኮታ ሳይሆን በእውቀት ብቻ ይሆናል እንደማለት ነው። በነገራችን ላይ መከላከያ ሰራዊቱ ለሀገራዊ ምክክር ኮሚሽን አቀረበው በተባለው አጀንዳ ውስጥ ሰዎች በማንነታቸው ብቻ ሳይሆን በእውቀታቸው ብቻ ሹመት እንዲያገኙ የሚጠይቅም አለበት። ይህን የሚቃወሙ በርካቶች አሉ። በዚያ ላይ ክልሉን ይዞ ሀገር መሆን የሚፈልግ በርካታ ፖለቲከኛ ስላለ መንግስትን ክልል አፍርሼ አዲስ አወቃቀር እፈጥራለሁ ቢል ከእነዚህ ኃይሎች ጋር አደጋ ሊደቀንበት ይችላል። ነገር ግን መንግስትን ለማድረግ ሙከራ ቢጀምር ያልጠበቀው ድጋፍም ሊያገኝ ይችላል። በተለይ ከነቃ የፖለቲካ ማህበረሰብ ከፍተኛ ድጋፍ ሊያገኝ ይችላል። በነገራችን ላይ መንግስት አሁንን አጀንዳ ያመጣው በቀጣይ ምርጫ ለማሸነፍ እንዲረዳው ነው የሚሉ አሉ። በእርግጥ ያሳማኝ አይደለም። አሁን ባለው ሁኔታ ብልጽግና ፓርቲ በምርጫ የሚያሸንፍ ተቃዋሚ ፓርቲ ያለው ተብሎ አይታሰብም። ሁኔታዎች አይፈቅዱም። አብዛኞቹ ፈርሰዋል። ያሉትም እንዳሉ አይቆጠሩም። ቀጣይ ዓመት ምርጫ እንደሚካሄድ ይታወቃል። የሆነ ሆኖ ኢትዮጵያውን ያለውን የክልል አወቃቀር የመቀየር ፍላጎት እንዳላት ግን በግልጽ ታይቷል። በትክክልም መቀየር ይኖርበታል። ይህ ስርዓት አንድ ትውልድን ገድሏል። ይህ ስርዓት ሀገራችን መተገል ከጀመረ ድፍን 30 ዓመትን አሳልፏል። ዛሬ ኢትዮጵያ በ1967 ዓ.ም ከነበረችበት ሁኔታ በብዙ የተለየ አዳዲስ ክስተቶች አሉባት። የኢትዮጵያ ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ሁኔታዎች ብቻ ሳይሆን አንድ ትውልድ አልፎ አዲስ ትውልድ ተተክቷል። የኢትዮጵያ ሕዝብ ቁጥር ከ40 ሚሊዮን በ3 እጥፍ አድጎ 120 ሚሊዮን ተተኩሷል። የባህር በሯ ተዘግቷል። ወጥ የነበረ የመንግስት ስሪት በጎሳና ቋንቋ ላይ በተመሰረተ አስተዳደር ተቀይሯል። ከተሞች በመጠን ሰፍተዋል። በድሮ በሬ እያረሱ መቀጠል ተገቢ አይደለምና ህገ መንግስት በፈተሽም ማሻሻልም ተገቢ ነው የሚሉ አሉ። አሁን ያለው የጎሳ ፌዴራሊዝም የኢህአዴግ ከፋፍለ ግዛ ፖሊሲ ሲሆን የተዋቀረበት ዋናው ምክንያት ስርዓቱ የራሱን ስልጣን ለማስጠበቅ ነው ተብሎ ይታመናል። አሁን ያለው የዘር ፌዴራሊዝም በታሪክ ላይ የተቸከለ ነው። እከሌ እንዲህ አድርጎኛል ተበድለን ኖረናል መሰል ጉርጉሮች የያዘ ነው። ነገር ግን ያለፈውን ታሪክ ዛሬ ላይ ሆነን መልሰን ማስተካከል አንችልም። ያውን ሆነ መጪው ትውልድ ስላለፈው ነገር ሁሉ ተጠያቂ አይደለም። ምንም አትመንም ሊባል አይችልም። የራሱን አመለካከት መያዝ ይችላል። ይልቁንስ አስፈላጊ ጉዳይ የነገዋን ኢትዮጵያ ሳንሰባብራት እንዴት በአንድነት እንኑርባት ብሎ መጠየቅ ያስፈልጋል። ኢትዮጵያ በአንድ ምሽት በቤተ ሙከራ ውስጥ የተሰራች ሀገር አይደለችም። የዘመናት የህዝቦች አብሮ የመኖር፣ የመተሳሰብ፣ የመሰደድ፣ የጦርነት፣ የሰላም ሁሉ ውጤት ነች። እኛ የተለያየን ጎሳ የኢትዮጵያ ልጆች ባለፈው ታሪካችን ብዙ አንድ የሚያደርጉን ነገሮች አሉን። ብዙ የዛሬ ማንነታችን ላይ አሻራ አላቸው። ማንም በቀላሉ እንዲነቅላቸው የማይፈቀዱ የጋራ ታሪኮች አሉን። በአንጻሩ ደግሞ የሚያሳዝኑ ታሪኮች ባለቤቶችም ነን። ይህን ሀሳብ የሚደግፉ አካላት ዛሬ የሚያስፈልገን ያለፈውን አንድ የሚያደርጉንና ጉልተን ባለፈው የተሰሩ ስህተቶችን ትምህርት ወስደን አሁን ያለው ትውልድ ባልነበረበት ጉዳይ መውቀሱን ትተን ወደፊት ስህተቶች እንዳይደገሙ አርመን መኖር ብቻ አማራጫችን ነው የሚሉ አሉ። ከዚህ ባለፈ ግን ያለፈው አሳዛኝ ታሪካችን ሊሻር የሚችለው በዛሬው ትውልድ በጎ የታሪክ ተግባር ነው ብለን ማመን መሰረታዊ የገዢ አስተሳሰብ መሆን አለበት ይላሉ። በዓለም አቀፍ ፖለቲካ ጥናት ውስጥ በጣም አወዛጋቢ ከሆኑ መካከል ብሔርተኝነት አንዱ መሆኑ ምን ነው። በተለያዩ ጽንሰ ሀሳቦች መካከል ያለው ያልጠራ ብያኔ የብሔርተኝነት ምንነት ባህሪ፣ እንዲሁም ብሔርተኝነት የሚፈጠርበት የሚፋፋምበትና የሚደበዝዝበት ሁኔታ በዋናነት ሊጠቀሱ ይችላሉ። በመጀመሪያ ሊታወቅ የሚገባው በብያኔ ደረጃ የብሔርተኝነት ግማሽ ቡራቡሬና ጉራማይሌ መልክ የለውም። አንድ እንቅስቃሴ ወይም ብሔርተኛ ይባላል፣ አሊያም ላይባል ይችላል። ሁሉም የመብት ጥያቄና ትግል ብሔርተኝነት አይደለም። በተመሳሳይ በአፈጣጠርና መገለጫ ብሔርተኝነት የተለያዩ ሂደቶችን ያልፋሉ። በተመሳሳይ በአፈጣጠርና መገለጫ ብሔርተኝነት የተለያዩ ሂደቶችን ያልፋል። ብሔርተኝነት ግቡ ከለዘብተኛ ጥያቄ እስከ ሀገር ምስረታ የሚሄድ ሲሆን በሁለት መንገድ ሊፈጠር ይችላል። አብዛኛው ጊዜ የሚታወቀው የብሔርተኝነት ውልደት ካለው ሀገረ መንግስት ጋር ራስን በመነጠል ነው። ሁለተኛውና ብዙ ትኩረት ያልተሰጠው ካለው ሀገረ መንግስት ጋር ጠንካራ ቁርኝት በመፍጠር ሌሎች ብሔርተኞችን የመመለስ ምት ነው። የመጀመሪያዎቹ ጎራ በሀገረ መንግስት ግንባታ ውስጥ በቂ ሚና አልነበረኝም፣ ቢኖረኝም አገሬን ማንነት በሚገባ አላንጸባረቀችም፣ ከዚያም አልፎ ተጨቁኛለሁ ወይም በስርዓቱ አሊያም በሌላ ብሔር የሚል ሲሆን በሂደት የሚነሱ ጥያቄዎች ካልተመለሱለት ጉዞ የመገንጠልና ሀገር ግንባታ ይሆናል። ሁለተኛው ጎራ ደግሞ በሀገረ መንግስቱ ውስጥ ታሪካዊ ድርሻ አለኝ፣ ማንነቴ ካለው ሀገረ መንግስት ጋር በጥብቅ የተቆራኘ ነው፣ የገነባሁትን ሀገር ከአፍራሾች የመጠበቅ ኃላፊነት አለብኝ፣ ከፍ ሲል አገሩ የኛ ስለሆነ ሌሎች በሚናቸው ልክ ይንቀሳቀሱ ይላል። አንዳንዴ ደግሞ የመጠየቅ ስሜት የብሔርተኝነት እርሾ ከሆነ ከአጥቂዎች ራሳችንን የመጠበቅ እንቅስቃሴ ጀምርና ጉዳዩ ወደ ፍጥጫ ያመራል። በዋናነት የሚፈጠረው አንድ ቡድን ሌላኛው እያጠቃኝ ነው፣ የሚታጠቀው እኛን ለማጥፋት ነው ብሎ ይወስናል። ቀጥሎ ለራሱ ተመጣጣኝ ቢቻል ደግሞ የተሻለ ኃይል ወደ መገንባት ይሄዳል። ሌላ ቡድን ደግሞ ይህን እንደ ጥቃት ይመለከተዋል። ይህን ተከትሎም የራሱን ኃይል ያጠናክራል። እንዲህና እንዲያ እያለም ወደማያባራ ግብረ መልስ ያልፋል። ይኸው አሁን ኢትዮጵያ ውስጥ ያለው ብሔርተኝነት ነው።
መንግስትን አስተካክላለሁ ብሎ በምክክር ኮሚሽኑ በኩል በአጀንዳነት አቅርቦታል። ይሳካለታል ወይ ከተባለ ትንሽ ጊዜ መጠበቅና መመልከት ይሆናል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን። መልካም ጊዜን ተመኘን።